መልእክት ነው ይዤ መጣሁት። በቃ ይሄ ልጅ ባጭሩ እንዳይቀጭ ሲገባ ምንም ሲል ሲወጣም ብዙ ነገር በዙሪያው እንዳይዞር መጀመሪያ እንደገባ ጥቁር በግ ወይም ጥቁር ዶሮ አርዶ ትክክል ነው። እኛ እስከ 7 ትውልድ ድረስ አለ። እኛ በህፃናቶች በተወለዱ በ7 ቀናቸው እናሳቅፋለን እዛ ጋር ወስደን። ሰላም ውድ የትርታ ሚዲያ ቤተሰቦች እንደምቆያችሁ ተመስገን ነኝ። ዛሬ ለየት ባለ ቪዲዮ የመጣሁት ውድ ቤተሰቦች እንግዲህ የተለያዩ ጥያቄዎችን ስጠይቁ ነበር። አብሶ በሪል ስቴት ላይ ምን ያህል ታማኝ ናቸው፣ ምን ያህል ትክክለኛ ናቸው፣ ግንባታው ምን ያህል ሄዷል የሚለውን ነገር ምክንያቱም የተለያየ ማስታወቂያ እንሰራለን። እናንተም ባያችሁት መጭበርበርም ስላለ ይህን ነገር አጣራልን ተሙ ባላችሁት መንገድ አጣርቼ ለእናንተ ይበጃል ይሆናል ያልናቸውን ከአንድም 3 ሪል ስቴቶች በራሴም በባልደረቦቼ ማጣርቼ ትክክለኛ የሆኑትን ከአንድም 3 ሪል ስቴቶች ይዤላችሁ መጥቻለሁ ውድ ቤተሰቦች። እነዚህ ግንባታቸውን የጨረሱ እንዲሁም ደግሞ ልዩ ቅናሽ ያወጡትን ዘርዝሬ መርጬ ግንባታው ምን ያህል እንደሄደ በፐርሰንት የተቀመጠውን ይዤላችሁ መጥቻለሁ ውድ ቤተሰቦች። በመቀጠል ዝርዝር ነገሮችን ስለዋጋቸው ስለ ካሬ ያለውን ነገር ዝርዝር ነገሩን አስረዳችኋለሁ። እኛ ጋር ከሚሰሩ ድርጅቶች ውስጥ 2ቱ በግንባታ ላይ ሲሆኑ አንዱ ፕሮጀክቱን የጨረሰ ነው። ግንባታውን ሙሉ በሙሉ ያጠናቀቀ ሪል ስቴት ምርጫው ከሆነ በ60,000 ካሬ ሜትር ላይ ያረፈ G+3 የሆነ በወለል አንድ አባወራ ብቻ የሚኖርበት ኮምፓውንድ ግቢ ነው። ይህንን ቤት የግልዎ ለማድረግ በ30% ቅድመ ክፍያ ይህም ማለት 3.9 ሚሊዮን ብር ጀምሮ የተጠናቀቁ ቤቶችን ማግኘት ይችላሉ። ሙሉም ባንዲ ለሚከፍሉ ደንበኞቻችን የ6% ቅናሽ አዘጋጅተናል። ፍላጎቶ በግንባታ ላይ ያሉ ቤቶች ከሆነ ደግሞ አባይ ሆምስ እና ቴምር ሪል ስቴት ምርጫው ይሆናሉ። ሳይቶቻችን በሜክሲኮ እና በቡልጋሪያ የሚገኙ ሲሆን ከ10% ቅድመ ክፍያ ማለትም ከ770,000 ብር ጀምሮ በተለያዩ ካሬ አማራጮች ቀርበዋል። ሙሉ ክፍያ ለሚከፍሉ ደንበኞቻችን እስከ 35% የሚደርስ ቅናሽ ያዘጋጀን ሲሆን ይህም ማለት በ7.8 ሚሊዮን ብር የሚሸጥ መኖሪያ ቤትን በ5.6 ሚሊዮን ብር ልናስረክበው ተዘጋጅተን እየጠበቅናችሁ። ውድ ቤተሰቦች እንግዲህ ስለ ካሬውና ስለ ዋጋው በቂ መረጃ እንዳገኛችሁ ተስፋ አደርጋለሁ። እንግዲህ በስር በማስቀምጠው ስልክ ቁጥር እየደወላችሁ ቀጥታ ከኔ ጋር ኮንታክት አድርጋችሁ ለእናንተ ይሆናል ይበጃል የሚለውን ሪል ስቴት በአካል ሄዳችሁ እንድትጎበኙ እንዲሁም ውጭ ያላችሁ ደግሞ በተወካይ በኩል እንድትጎበኙ ያቅማችን ያህል እናደርጋለን። እንግዲህ በስር በምታስቀምጡት በቴሌግራም፣ በዋትሳፕ፣ በቫይበር እኔን ቀጥታ ኮንታክት ማድረግ ትችላላችሁ። መደወልም ቢዚ ካልሆንኩኝ ስልክ አንስቼ ከእናንተ ጋር ኮንታክት ለማድረግ ዝግጁ ነኝና ደውላችሁ እኔም የቻልኩትን ያህል አማክራችኋለሁ። ምክንያቱም ብዙ ሰዎች ተበላን ሪል ስቴቱ ምንም እየሄደ አይደለም የሚል ቅሬታ እያቀረባችሁ ስለሆነ እኛ አጣርተን ለእናንተ ይበጃል ይዘን የመጣ ነው። በምታዩ ስልክ ቁጥር እኔን ኮንታክት ማድረግ ትችላላችሁ። መልካም ጊዜ። አባ እሺ ወደ ንስሐ መጣሁ። ልጄስ ማን ይጠብቅልኛል? ያ ወንድሜ ክፉ ነው። ልጆቹ ታማ እነሱ ያልጋ ቁራኛ ሆኗል ልጆቹ እና ነገር ልጄንም ነው እንትን የሚለው ልጄንም ነው የሚጎዳብኝ። አባ እንደው ስለምነው አባ ጸልዩልኝ። አባ ፈሪቻለሁ፣ ጸልዩልኝ። እያወቅሽው እንዴት ነው አንቺ እንደዚህ የምትይው? ግን ደህና ነሽ? ደህና ነኝ። ሞታለሽ ብለህ ነበር የመጣው? አይደለም እኔ እኮ እንዴት እንደመጣሁ እኔንም ቶሎ ድረስ እኮ ነው ያሉኝ እኮ። እሺ ልጄ ምን አደረገ? እሺ ጥሩ ሀሳብ ነው እንዳልከው። አንተ አሁን እንትን እናርግና ወደ መናኸሪያው ሄደህ የአጎትየው የተባለው እሱ በመንፈስ ከባድ ስራት ላይ ያለ ሰውና ራሱን ተበላሽቶ ብዙ ሰዎችን ለማበላሸት እየፈለገ ያለ ነው። ለዚህ ነው እንደዚህ ሆነና ደግሞ ይሄንን ደግሞ ያደረገችው ደግሞ ትልቋ እህታችን አለች፣ የኔ ታላቅ አለች። እሷ ነች ወደዚህ የሚያስገባችን። እኔም አላውቀውም ነበር በፊትና እሷ ነች ይሄን ሁሉ እንድናደርግ እዛም አገናኝታን ከሰዎቹ ጋር ያው እናንተም እንድትታቀፉ ያስደረገችው እሷ ነች። በእውነት ጋሽ የእውነት እኔ በጣም ነው የማዝነው። አይደለም ለሀብት ብለህ እንዲህ አይነት ነገር ውስጥ ትነካካለህ። ልጆችን ያልጋ ቆራጭ ታደርጋለህ። እንደገና ወደ እኔ ልጅ መጣ እኮ። ምንም አይመጣም። አንቺ እኮ ያዝለቀቅ ስለምታረጊው እኮ ነው። እንዴት ነው የማትፈልጊው? እንደዚህ ይሆንሽ እንዴት ነው የምናየው ታዲያ? የማውቀው ታሪክ የለም። በቃ ጣጣችሁን ወደዛዎች አሉ። ምንም ጣጣ የለውም። እባክሽ እንደዚህ እኮ አይደለም። ለምን እንደዚህ ትሆኛለሽ? እኔም ወደ ጸሎቴ ወደ እሷ ጋር ሂጄ ያሉ ነገሮችን አንተ ደግሞ ወደዛ መናኸሪያ ሂደህ ሰውየው አጎት የተባለ በጥንቃቄ አንተም ቢሆን አትነካካ ምናምን አትበል። ዝም ብለህ በሩቅ እንዳላወቀ ሆነ በስነ ስርዓቱ ይዘሆናና እዚህ የምናወራው ነገር የምናደርገው ነገር ይኖራል። እሺ እንግዲህ አባ እኮ እንደ እህት እንደ ወንድም ታወራላችሁ፣ የልባችሁ ታወራላችሁ ብለን ነው እንጂ መቼስ ወርዳች ታመሻል ህመምሽን አውቆ ነው የመጣ። አንቱም ተው የለም ጀርባዬን
እግሬን ጀርባዬን የለም እና አሁን ታዲያ እና ይሄ ወንድሜ እዚህ ነው ከኔ ጋር ነው የሚያድረው እዚህ ቤት የሚያድረው ይምጣና እሱም በእኛ በኩል የምናደርጋቸው ነገሮች እኔ ግን አባ እንደው ይቅርታ አድርጉልኝ ባይመጣብኝ ደስ ይለኛል የአዲስ አበባ ከመጣሁ በኋላ ለምንድን ነው ጥቁር ዶሮ የምታርደው ጥቁር ዶሮ ያው ግብሩ ነው ይባላል ግብር በግም ሊሆን ይችላል እኮ ዶሮ ብቻ አይደለም ግን ጥቁር መሆን አለበት ግብሩ ነው እኔንስ እንደው በቃ እንደዚህ ሆኜ ቀረሁ ደግሞ ልጄ ታስስር ብሎ ደግሞ እንዴ አባ ደግሞ የልጅ እንትን እንዴ እኔ እንደጀመረኝ ጭርጭ ስልጣን የለውም በእኛ ላይ ኧረ ለጊዜው አለው አይደለም እኮ አባ ምን መሰሎት እኔ ካሁን በፊት በመሃል እንደዚሁ አፈንግጬ ወጥቼ ነበር አፈንግጬ ወጥቼ ነው እቺ ልጅ እንደዚህ ተሰናክላ የቀረችብኝ አሁንም ቢሆን ይሄ ነገር ምንም ወደ ሌላም ወደ ለተውም አትተውም የሚያስብል ነገር የለም ከባድ አደጋ ውስጥ ነው ያለነው ከባድ አደጋ ላይ ነው ያለነው ይሄ ነገር እንዴት አድርጎ ነው የሚተው አንዴ ከገባንበት በኋላ ማለት ነው በርግጥ ትክክል ነህ ብዙ ነገሮች እያረድን ብዙ ነገሮች እያቀረብን መስዋዕትነት ነው እኔ ባለፈውም በመሃል አቋርጬ የወጣሁትና አልፈልግም ብዬ የወጣሁት ቤት ውስጥ በጥሩ ሁኔታ ያደጉ በጎች አሉና ያንን ሙክት ጥቁር ነው ያ በግ ያንን ሙክት መስዋዕት ካላደረክ አይሆንም ብለው ሲሉኝ እኔ አላደርግም እስኪ የሚያመጣውን ነገር ያምጣ ብዬ ነው በመሃል አፈንግጬ ወጣሁት ቼም ቢሆን ይሄን ነገር አልቀበልም አንተም ከዚህ ነገር ራስን አድን ምንድነው ራስንና ቤተሰብ እንደማዳን ጭራሽ እኔ ልከታኝ ትሞክራለህ አጎቴ መቼም ቢሆን እዚህ ነገር ውስጥ አልገባም እንደተወለድክ ነው እንደው ለነሱ ውስጥ ያሳቀፍኩት ለማን ነው ወስደሽ ያሳቀፍሽኝ ለማን ነው ወስደሽ ያሳቀፍሽኝ እናቴ ለሰይጣን ነው ለሰይጣን መንፈስ ሰላም ነው አለ ስጠብቅህ ጊዜ ነው የመጣ ስለናቴ ምንድነው ስለናቴ ሲሉኝ ነው ስለናቴ ላናግር ፈልጌ ነው ለምን እንደፈለጉኝ አላውቅም ትንሽ ስሜት ያየውንኩ ነው ተከታታይ ምን ለምን እንደጠሩኝ ስለናቴ ምን እዛ ያሉት እሳቸው ናቸው መሰለኝ እናቴ ምን እያረግሽ ነው ቆይ ወይኔ እረፍ በል በቃ ይሄው ስትቆፍር የራስን ታሪክ አወጣ ወይ ወንድም ጋሽም በጣም እንትን ነው ጨካኝ ነው ለልጆቹ ያልተመለሰ ለኔ አይመለስም ለኔ ልጆች አይመለስም ልጆች አንድ ነገር ይሆኑብኛል እሺ እኔ ራሴን ነፃ አውጥቼ ልጆቼን እሳት ልክተታቸው ተሙዬ ደግሞ ይሄ በእናንተ ጦስ በማይረባ ነገር ለምን ማያቅሽ ይጎዳል እና መጥቻለሁ አምጥቻታለሁ ብሎ አይደወልም እንዴ መቼ ነገረኝ ካልነገረኝ ለምን አውቃለሁ እርግጠኛ ነሽ አንቺ አታውቂም ይሄ ለምን አውቃለሁ እንዴ ጥንቆ ያልቀልብም እኮ ካልነገረኝ አላውቅም ሰላም ውድ የትርታ ሚዲያ ተከታታዮቻችን እንደምን አላችሁ እንግዲህ ትላንትና የተፈጠረውን አብዛኛውን ነገር አይታችኋል ማለት ነው ውድ ተመልካቾቻችን ተሙ ላይ የደረሰው በጣም አስደንጋጭ ነገር እኔ እንጃ ምን እንደምላችሁ አላውቅም በተለይ ክፍለ ሀገር አጎቱን ለማየት ሄዶ እንደነበር ታውቃላችሁ ከዛ ካጎቱ የሰማው ነገር ደግሞ በጣም አስደንጋጭ ተሙን አደጋ ውስጥ ሊጥል የሚችልና በተለየ ሁኔታ ተሙ ላይ ብዙ አይነት አደጋዎች እየተጋረጡ ነበር ከዚህ በፊት ውድ ተመልካቾቻችን በቤተሰቡ ጭምር ብዙ አይነት ፈተናዎችን ያስተናገደ ልጅ ነበር ነገር ግን ይሄ ደግሞ ከዛም የከፋ ሆነ ቤተሰብ ያመጣው ነገር ብቻ ሳይሆን ከባድ አምልኮ ጋር የሚያያዝ ነገር በተለይ አጎትየው ብዙ ነገር እኔም በአጋጣሚ ወደዛ አልሄድኩም ነበርና ብዙ ነገሮችን ሲለኝ ነበር ተሙ በመሃል ሲነግረኝ ነበር የተፈጠረውን ነገር አላስፈላጊ ነገሮች እንግዲህ አባም ይመስለኛል እርሶም በተወሰነ መልኩ ተሙ ያወራውት ይመስለኛል ከኔ ጋርም ከካሜራ ጀርባ ስናወራ ነበርና እዛ ቦታ ላይ ብዙ ነገር እንደተፈጠረ በተለይ አጎትየው በተለየ ሁኔታ ጥቁር ዶሮ ረድ ሌላም ነገሮች ጭምር እኔ ያ ብቻ አይመስለኝም ውድ ተመልካቾቻችን ከዚህም የከፋ ነገር ይኖራል ብዬ አስባለሁና እንደዚህ አይነት ነገሮችን ሲያደርጉ ነበር ትላንትና በነበረው ሁኔታ ላይ ደግሞ ውድ ተመልካቾቻችን እንግዲህ ወንድሜ ተሙ በጣም ተረብሸዋል ከሚባለው በላይ ትንሽ አመም ነገር አድርጎታል ምክንያቱም የሰማው ነገር ቀላል አይደለም በተለይ የተፈጠረው ነገር አባንም ስጠይቃቸው ነበር እንግዲህ እናቱ ሶፊያ ብዙ ነገሮችን ብላለች በተለይ በልጅነት ብቻ ከባድ ነው አባ በልጅነት እነዛ ከባድ አምልኮ ጋር ግንኙነት ያላቸው ሰዎች አቅፈውት እንደነበርና በልጅነቱ ለዛ ቃል ኪዳን እንደተሰጠ የሚባል አይነት ነገር ነው ስትናገር የነበረውና
ምን እንደምላላቅም ማለት ይሄ ነገር ወዴት እንደሚያመራ በእርግጥ ከባድ አምልኮ ጋር አብዛኞቻችን እንደ እምነታችን ያንን ነገር አንከተልም። ነገር ግን ከቤተሰብ የመጣ ጣጣ ሲሆን ምን ያህል ሊያስከፋ እንደሚችል በተሙ የአጎት ልጅ እንግዲህ አይታቸዋል። እንዴት ሆና የምታሳዝን ልጅ ገና ተማሪ የሆነች ልጅ እንዴት እየተሰቃየች እንደሆነና ነገ ተሙ ላይ ምን ይደርሳል የሚለው በጣም አስጊ ነው። ይህን ነገር ለመፍታት እየሞከርን ያለ ነው እንግዲህ አባ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር በእኛ ላይ አድሮ መልካም ነገር ይናገር። ያው ልጅ የቶሙ ጓደኛ እኛ ብዙ ትናንት በነበረው ጊዜ አውርተናል። ተሙም አጎቱ ቤት ሄዶ ጋር ያየው ነገር አለና ደስ የማይሉ ነገሮች ናቸው። እነዚህ መቋጫ ማግኘት አለባቸው ብዬ እኔም አሰብኩ። እንቅልፍ ማጣውና የተሙ እናትም በጽኑ ታማ አሁን አልጋ ላይ ነው ያለች። ጸበልም አንዳንድ መንፈሳዊ ነገሮችን እያደረግንላት ነው ያለን። መንፈሳዊ ህይወት በሚፈቅደው ልክ በሕክምናም እየታየች ነው ያለችና ያጎቷ ደግሞ እንደተነገረ ተስፋ አደርጋለሁ እየመጣ ነው ያለ እና ምን እናድርግ የሚል ነው ለመነጋገር ዛሬ የተገናኘ ነው። የእግዚአብሔር መልካም ፍቃድ ይሁንና የሚሆነው ነገር ብናደርግ የሚል ነው። ልጄ የምትለው ነገር ካለ ምን ብናደርግ ይሻላል? እንግዲህ አባም ከኔ በላይ በመንፈሳዊ ህይወትም እንግዲህ እርሶ የእግዚአብሔር አገልጋይ ነዎት። የእግዚአብሔር አገልጋይ ደግሞ ብዙ ነገር የተገለጠለት ነውና ብዙ ነገሮችን የማድረግ አቅም አለውትና ያው እያንዳንዱ ምክር አቅጣጫ የሚሰጡ እንደዚህ አይነት ነገር ላይ እርሶ ነዎት ብዬ አስባለሁ። እኛ ከስራ ልምድ የዘለለ ብዙ ነገር የለንም። እርሶ ግን በመንፈሳዊም ነገር ጠለቅ ያለ እውቀት ስላሉት ብዙ ነገር ስላለ ነገሮችን ረጋ ብለው መርምረው ጥሩ ጎኑን ይነግሩናል ብዬ አስባለሁ። ወደ ተመልካቾቻችን ለመግለጽ ያህል እንግዲህ የተማጎትም እህቱ እንደታመመች ሲሰማ ወዲያው ለመምጣት ተስማምቶ እየመጣ ነው ያለው። እንግዲህ ወደ መናኸሪያ አካባቢ ሲቃረብ እኔም ልቀበለው ሄዳለሁ ማለት ነው። ያን ያህል የራቀ ቦታም እንዳልሆነ ወንድሜ ተሙ እዛ በሄደ ሰዓት ሲገልጽላችሁ ነበርና እሱን ለመቀበል ሄዳለሁ። እንግዲህ ተሙ እናትም ትንሽ አመም አድርጓታል። አባ እርሶም ወደ እሷ ጋር መሄዱት አይቀርምና አሁን ግን ነገሮችን ለማስተካከል ያለው እንግዲህ ተሙ ያለበት ሁኔታ ቃል በእርግጥ አሁን ታሞ እንኳን እኔን ነገር ማስተካከል አለብኝ ራሴ ነው ፈታው ያለ ነው። ቢያንስ ትንሽ ረፍት አድርገህ ከዛ በኋላ ተመልሰ ማውራት ያለብን ማስተካከል ያለብን ነገር ታስተካክላለህ ብዬ ነው ለማሳረፍ የሞከርኩትና እርሶም ደግሞ የተሙ እናት ጋር የተፈጠረውን ነገር ያውቃሉ። አሁን ምን ብናደርግ ነው ከዚህ ነገር ልትወጣ የምትችለው? አሁን የተሙ እናት ሙሉ ለሙሉ በዚህ ነገር አምናለች። አባ ከዛ ነገር እንዴት ነው ማውጣት የምንችለው? እንደ እርሶ በመንፈሳዊ ነገሮችን አይተውት በምን ብናደርግ ብለው የሚመክሩት ነገር አለ? ያው እሺ ጥሩ ሀሳብ ነው። እንዳልከው አንተ አሁን እንትን እናርግና ወደ መናኸሪያው ሄደህ የአጎትየው የተባለው እሱ በመንፈስ ከባድ ስራት ላይ ያለ ሰውና ራሱን ተበላሽቶ ብዙ ሰዎችን ለማበላሸት እየፈለገ ያለ ነው። ለተመስገንም የዛ ሰለባ እንዲሆን ከልጅነት ጀምሮ ታላቅ የተመስገንና ታላቅ ወንድም ነውና በልጅነቱ ጀምሮ ተመስገን ለሰይጣን ግብር እንደተሰጠ ነው የተናገሩ። ጊዜውም እንደደረሰና ግብር ሊገብሩት እንደነበር ነው ያየነውና እግዚአብሔር መልካም ፍቃድ ሆኖም እንቅልፍ ከልክሎኝ ተመስገን በምደውልበት ጊዜ ተሙም ትሉት እናንተ ማለት ነው እሱም ቢሆን እንቅልፍ እምቢ ብሎት አጎቱ ጋር በነበረው አይቶን የመጣና እግዚአብሔር ወደ መልካም ነገር እየሄደ ነው ያለ። በመጨረሻም የእግዚአብሔር መልካም ሐሳብ ይሁንና የሚስተካከሉ ነገሮችን እግዚአብሔር ያግዘናል። ሰይጣን እንትን የለውም፣ ስልጣን የለውም፣ ኃይል የለውም፣ የተረገጠ ነው። ፈልገን እስካልሄድነው ድረስ ምንም ሊያሸንፈን አይችልምና ከእግዚአብሔር ፍቃድ እሱ ነገር የምናደርግበት ይሆናል። አሁን የተመስገን እናት ታማ ስለሆነ ወለተ ማርያም እኔም ወደዛ ልሂድ ጸሎት እያደረኩ ቆያለሁ። ማድረግ ያለብኝ ነገሮች ጸሎትን ዳዊትን እደግማለሁ። ሌሎች እንደኔ ያሉ አገልጋዮች ደግሞ አገልግሎት የእግዚአብሔር ነው። እኛ አቅም የለንም። እግዚአብሔር በእኛ ላይ አድሮ የሚሰራው ነው እንጂ እኛ አቅም ኑሮ አገልጋይ አዋቂ ሆነንም አይደለንም። ትንሽ ግን የቃሉ ስናነብ ወደ እግዚአብሔር እንቀርብና እግዚአብሔር ይገለጥልናልና በሂደት ይስተካከላሉ የሚል ሐሳብ አለ። እግዚአብሔር ካመን ይስተካከላሉ የሚል ሐሳብ አለኝ። እኔም ወደ ጸሎቴ ወደ እሷ ጋር ሄጄ ያሉ ነገሮችን አንተ ደግሞ ወደዛ መናኸሪያ ሂደህ ሰውየው አጎት የተባለ በጥንቃቄ አንተም ቢሆን አትነካካ ምናምን አትበል። ዝም ብለህ በሩቅ እንዳላወቀ ሆነ በስነ ስርዓቱ ይዘሆናና እዚህ የምናወራው ነገር የምናደርገው ነገር ይኖራል። እሺ እንግዲህ አባ ያው ውድ ተመልካቾቻችን እንግዲህ
በቻልኩት አቅም እኔ መናኸሪያ ሄጄ የተሙን አጎት ይዤ ለመምጣት ሙከራ አድርጋለሁ። እዛም የተዘጋጁ ልጆች አሉ። በተለይ እንግዲህ ወይንሸት የተባለችዋን የተሙ ያጎት ልጅ እዛ ያለ ሰው ነበረ። ለሕክምና ወደዚህ ስትመጣ ተሙ ባልደረቦቻችን የሚያምኑትን ሰው አስቀምጦ ነው የነበረውና እሱም ከተሙ አጎት ጋር ወደዚህ ይመጣ ይሆናል ማለት ነው። እንግዲህ አባለርሰው መኪና አዘጋጅተናል። ስለዚህ ወደ ተሙ እናት ጋር እንዲሄዱ እናደርጋለን ማለት ነው። ውድ ተመልካቾቻችን በቻልነው አቅም ተሙ በጥሩ ጤንነት ተመልሶ ይህንን ነገር ከልባት ለማድረስ በቻልነው አቅም እንሞክራለን ማለት ነው። እስከዛው ድረስ ግን አብራችሁ እንድትቆዩ እያደረግን አባ እንግዲህ ወደ ተዘጋጀሉት መኪና ሄዱ ባክዎት። እሺ አባ እሺ። እንዲያ ወለተ ማርያም ያ ሁሉ እንደዚህ ህመም ላይ ወድቀሻልና ልጅሽም አሁን ማወቅ ጀምረዋል። አሁን ግልጹ ብትናገሪውና ምን ይመስልሻል? አንቺ ወደ እግዚአብሔርሽን ብትመለሽ አንቺ ይብዛሚነስም ትንሽ ከእግዚአብሔር ጋር እኔም አንቺም ቆይተናል አለንበት። ከአሁን በኋላ ለሚደረጉ ነገሮች ለልጆቻችን እንጂ ለእኛ አይደለምና ብትናገሪው ምን ይመስልሻል? ያ ወንድምሽም ጋሼ የምትይው እየመጣ ነው ያለ እዚህ ሊመጣ። አዎ ያ ከይሲ አዎ ታማለች። ጦስ እኮ ነው ጦሰኛ ሰው ነው እኮ። ባይመጣ ጥሩ ነበር አባ ባይመጣ ጥሩ ነበር። ልጆች የታሙ ጓደኞች ልከናቸዋል። እሱን እርሳውና እህቴ ብሎ ነው የመጣ። እሱ እኮ ድንግጥ ነው የሚለው እሱ አንቺ ሲነሳ የተሳሰረ ነገር አለበት። ዝሮ ምንድን ነው ያሰብሽው? ለተመስገን እንዴት አድርገሽ ነው ማስረዳት ያሰብሽው? ህይወቱ አደጋ ላይ ነው ያለና ከአደጋ የሚወጣበት ወደ እግዚአብሔር የሚመለስበት እንዴት ነው ያሰብሽ ያለሽው? ሽምጠና እየታመምሽ ነው ያለሽው። እግዚአብሔር መቼ እንደሚመጣ ይታወቅምና እውነት ነው አባ። እኔ አይደለም እኔ እኮ አውቄ አይደለም አያቶቻችን ባለማወቅ ምንም ያውቅ በድንቁርና ባለማወቅ ያው ለሰይጣን አሳልፈው ሰጡን። እኔ ደግሞ በዛን ጊዜ እኔ ምንም ማውቀው ታሪክ የለም። እኔ በቃ ትክክለኛ ነው የሚመስለን ገጠር ያው ጠባቂ ነው የሚባሉት እንጂ እኔ ያለ ሰይጣን መሆኑን አናውቅም። በወቅቱ ልጅም ነኝ አለማወቅም ነው። በቃ የዛን ጊዜ ተቀበልኩ። በቃ እንደ ቤተሰቦቼ ውርስ ነው ግዴታ ነው ተባልኩኝ። የት ሂዳችሁ ነው እንደዚህ ያደረጋችሁ? እኛ አይደለ እንኳን እኔ እናትና አባቴ አይደለ እነሱ ራሱ አያውቋቸውም። ከአያት ነው ከቅድመ አያት እንደዛ እያለ ነው የሚመጣው። እንትኑን እየጠበቀ ነው የሚመጣው እንጂ እንኳን እኔ እናት አባቴ ራሱ አያውቁትም። ግን ቅዳሜና እሑድ እየሄዱ ስጋ ደም የሚቀበርበት ቡና የሚፈላበት አለ ምናምን ይባላልና ትልቅ ዛፍ ዋርካ ላይ ተሄደው የሚደረጉ ነገሮች አሉ ነው የሚባለውና በወቅቱ ቢያንስ አንቺም ሳትሄጂ አትቀሪም። ወላጆች እኮ ሲሄዱ እኮ እሱ ጋር ተገናኝቶ ሲመጡ ልጅ ሆነሽ ሄጃለሁ። ግን እኔ ጠባቂ ነው የተባልኩት። እኛን የሚጠብቀን ነው የተባልኩት እኔ እንጂ ሰይጣን ነው አልተባልኩም። አካባቢ አድባር አዎ አድባር እንደዛ ነው እንግዲህ ገጠር የሚታወቀው እንጂ እኔ እንደዚህ አይነት ጣጣና ጦስ እንዳለው ባቅ ኖሮ እኮ መጀመሪያው ነው አልገባም ነበር እንዴ። ልጅም ተሰቃይ እኮ ኧረ ስንት ጉድ ነው የገጠመው አባ። በእኛ ጦስ ቆሌ ነገር በእኛ ጦሳው እንትን ሰው ሲያገባ ምናምን ሲል እጃቸው ምናምን የሚቀቡበት እንደኔ እንሶስላ ጨፈራ ሲኖር ቆሌ የሚባል እንደ ማበድ መንፈሶች እንደዛ የሚታዩ እንደነበር በዘራችሁ ይነገራል። እና እሱ ነገር እንዴት ነው? አሁን እኮ ልጁ በሚያገባበት አሁን ደግሞ ምንም አያውቅም፣ የተረጋጋ ነው እሱ እኮ ምንም አያውቅም። ሰይጣን ግን በሰው አድሮ ደግሞ መጥፎ ነገር ይሰራልና ከሰው ጋር ይቀራረባል። ሌሊት ላይ የሚያጋጥሙ ነገሮች ሊኖሩ ይችላሉ። አሁን እሱ ወደ እግዚአብሔርም ስለሚያነብ ቃል እግዚአብሔርም ስለሚያነብ እግዚአብሔርም ስለሚያምን አልተጎዳም። እግዚአብሔር ያ ሰይጣንም እግዚአብሔር ከለላና ስላደረገለት ሰይጣንም መጫወቻ አልሆነም። ያ ክፉ አጎት ተብዬው ግን እስኪ እሱም የሚነግረን ነገር ይኖራሉ በስፋት። እሱ ደግሞ እዛ አካባቢ ያለበት ወላጆቻችሁ የተወለዱበት ያደጋችሁበት አድባር የምትሉትን ቆሌ ይሄ የባዕድ አምልኮ ምን ባዕድ ከእናንተ ጋር ያደገ ዞሮ
እሱ ነገር ከእግዚአብሔር ጋር ትቶ የእግዚአብሔር ኃይልና ስልጣን ለሰይጣን መስጠት እንደማለት ነው እና እግዚአብሔር ይገስጻችሁ። እግዚአብሔር እስከሚመጣ ነው እየተጫወትን ያለ ነው። የምታውቂው ነገር ካለ ደግሞ ለእኛ ለንስሐ ለመግባትም እንዲመች የምታውቂያቸው ነገሮች ካሉ ብትነግሪኝ። ያው አባ እንደነገርኩ በቃ እንዴት ሰጥተናል። እኔም አለማወቅ የዛን ጊዜ ጠባቂ ሲባል በቃ እኔም ሁሌ እንግዲህ ወጣ የኛ ቤተሰብ ጠባቂ እያልኩ ነው ሲጨንቀኝ እንኳን እንትን የምለው እኔ አለማወቅ ማለት ነው። ሰው ቤተክርስቲያን ሄዶ ወይም ቤተ እምነት ሄዶ መለመን ሲገባው እኔ እንግዲህ ስለምን የኖርኩት ማን እንደሆነ ገበቱ ሁሌ ነው በቃ የኛ ቤተሰብ ጠባቂ አለ እያልኩኝ እንደ እንትን እንደ ጉራ እንደ እንትን ነው እንደው ለውጭ ሰው ማወራው እኔ ምንም አልሆንም የቤተሰብ ጠባቂ አለን እያልኩኝ አፌን ሞልቼ ልጆች አለ እድሜያቸው ይታመማሉ። በሆስፒታል ላይ በአልጋ ቁራኛ ይሆናሉ። ልክ የወንድምሽ ልጅ ወይኗን ሲል ነበር ወይ ነው። ሌሎችም ደግሞ አለ እድሜያቸው የተቀዘፉ ሊኖሩ ይችላሉና እግዚአብሔር እስካሁን ጠበቁ አቆይቷቸዋል። አሁን በእናንተ ማብቃት ያለበት ያ ነገር እውነት ነው። እውነት ነው አባ እውነት ነው። እውነት ነው። ጸበሉን ቅድም ታጣሽበት? አዎ የለም እኮ ጀርባዬን እግሬን ጀርባዬን የለም። እና አሁን ታዲያ እና ይሄ ወንድሜ እዚህ ነው ከኔ ጋር ነው የሚያድረው እዚህ ቤት የሚያድረው ይምጣና እሱም በእኛ በኩል የምናደርጋቸው ነገሮች እኔ ግን አባ እንደው ይቅርታ አድርጎልኝ ባይመጣብኝ ደስ ይለኛል። ቢመጣም ነው ጠይቆኝ ሂድ እንጂ እንዲያድርም አልፈልግም። ምክንያቱም ብዙ እሱ ጨካኝ ነው፣ አረመኔ ነው። እንደገና ደግሞ ይሄ መንፈሱን ተቀብሎታል፣ ይፈልገዋል። እግዚአብሔር በላይ እኮ አይደለም፣ በቃ እግዚአብሔር በላይ አይደለም፣ ከእግዚአብሔር ቃል በላይ አይደለም። ማድረግ ያለብን ነገር መንፈሳዊ ህይወቶችን እናደርጋለን፣ እንደግማለን፣ እንጸልያለን። ወጣቶችም አሉ፣ ህግ አካልም ሊኖር ይችላሉ። አስፈላጊ ከሆነ ለዚህ አይነት ጉልበት የሚጠቀም ከሆነ አስፈላጊ ነገሮች ካሉ የተሙ ጓደኞች አሉ፣ እነሱ ያግዙን ይሆናሉ። የዘንድሮ ልጆች አስተዋይ ናቸው። ተመስገንም አስተዋይ ልጅ እግዚአብሔር ስለሰጠሽ ችግራችሁ እዚህ ያብቃ እየተባለ ነው ያለ። እኔም ተቸገርኩ። ሙሉ በሙሉ የጨለማ ህይወትን ትተሽ ወደ እግዚአብሔር መመለስ አለብሽ። እሱ የምናደርግበት ጊዜ አሁን አብቅተዋል እና እዛ ይሄ የምናደርገው ነገር ነው። ከመምጣቱ በፊት የምትይ ነገር ካለ የምታውቂያቸው ካሉ ዝርዝር ንገረኝ እና መጠንቀቅ ያለብን ጥንቃቄው እንድናደርግ። አባ እንግዲህ እንደነገርኩህ ያው እኔም ባለማወቅ ወላጆች የሚያደርጉትን ነገር ተከትዬ ሲያርዱም እንደምንቀባው ነገር አለ ከእነሱ ጋር ተቀብቼ ተመሳስዬ ያው ኖሬያለሁ። ልጅ ሆኜ አዲስ አበባ ከመጣሁ በኋላ ለምንድን ነው ጥቁር ዶሮ የምታርዱ? ጥቁር ዶሮ ያው ግብሩ ነው ይባላል። ግብር በግም ሊሆን ይችላል እኮ ዶሮ ብቻ አይደለም፣ ግን ጥቁር መሆን አለበት። ግብሩ ነው። እሱ እግዚአብሔር ይማረን። እግዚአብሔር ሰውረን። ለአንዴና ለመጨረሻ እግዚአብሔር የሚያግዝሽ ይሆናል። አጎትዬ የተባለም እየመጣን ያለ እግዚአብሔር ያግዘንና የሚያደርገው ነው የሚጠረግ ነገር እናደርጋለን። አይ እኔ ደግሞ ማምጣቱን አልፈለኩትም። ምክንያቱም ቢመጣ ጣጣው ብዙ ነው። ደግሞ ልጄ ምን ሲጀመር ልጄ ምን አድርጎ ስር እንደሚያደርገው በምን አውቃለሁ? እኔንስ እንደው በቃ እንደዚህ ሆኜ ቀረሁ። ደግሞ ልጄ ስር ብሎ ደግሞ እንዴ አባ ደግሞ የልጅ እንትን እንዴ እኔ እንደጀመረኝ ጭርይጭ ስልጣን የለውም በእኛ ላይ። ኧረ ለጊዜው አለው። ውስጥሽን ጸሎት አድርጊ። እግዚአብሔር ያለውን እግዚአብሔር መልካም ነገር ያደርጋል። አባ አንዳንዴ እኮ በማናውቀው ነገር እንደው ባህል ይሁን ምን ይሁን አይታወቅም ጦስ እንገባለን። ከዛ በቃ እድሜ ልክ እኔ ለካ እስከዛሬ ድረስ እግዚአብሔር ፈቅዶ ኑሮዬ ለካ እስከዛሬ ምስቅልቅሉ የሚወጣው እኔ መቼ ገባኝ ነበር አባ። አሁን እኮ እንደው ከትናንት በኋላ እኮ ቁጭ ብዬ ሳስበው ልጄም ስንት ጊዜ ታስሮ ምን ብሎ መከራውን አይቶ ነው እዚህ የደረሰው።
ለካ ያ የተነካከነው ነገር ነው። እኔ አባ ንስሐ ብገባ ደስ ይለኛል፣ ወደ እግዚአብሔር ቤት ብጠጋ። ግን በቃ እኔ ልጄ ብቻ ምንም ነገር አይሆንብኝ። የተወሰነ አጎት ይምጣ አባ እንደው አደራ የምልሆን ነገር አባ። እሺ ወደ ንስሐ መጣሁ። ልጄስ ማን ይጠብቅልኛል? ያ ወንድሜ ክፉ ነው። ልጆቹ ታማ እነሱ ያልጋ ቁራኛ ሆኗል ልጆቹ እና ነገም ልጄንም ነው እንትን የሚለው ልጄንም ነው የሚጎዳብኝ። አባ እንደው ስለምኑ አባ ጸልዩልኝ። አባ ፈርቻለሁ፣ ጸልዩልኝ። እኔስ እየደከመኝ ነው። ግን ልጄስ ተመስገን። ቆይ እኔ እኮ ባለሽበት ቆይ እኔ እኮ ብዙ ጊዜ ወደ ንስሐ ግቢ ውሰጂ ማድረግ ያለብሽን ስጋው ደግሞ ምናምን ቁረቢና ወደ እግዚአብሔር ተመለሽ ስልሽ ጨቀጭቅሽ ነበረው። ለአንቺ ብቻ ወደ እግዚአብሔር ፈርቼ አባ ፈርቼ አሁን አስቸግረሽ ፈርቼ አባ ፈርቼ ልጆቼን በተለይ ተሙን የመጀመሪያ ልጄ ነው። እሱን በተለይ ጉዱብኛል፣ እሱን ይገሉብኛል ወይም የሆነ ነገር ያደርጉብኛል እያልኩ ፈርቼ ፍርሃት እኮ ነው አባሲያሸኝ የኖረው። እኔ መቼ ጠላሁት? ምንም ከዚህ በኋላ ምን ቀረኝ ብዬ ነው። ግን ልጄን አባ ልጄን እንደው አደራ ጸልዩልኝ፣ ጠብቁልኝ አባ ጠብቁልኝ። ልጆች ነው አግዙን። ቆይ ወገብሽ ልጆች ንስካ አግዙ። ልጆች ቀና እስካርኩ ቀና ልጅሽን ተቀብያለሁ። የእግዚአብሔር ልጅ ነው። ተሳለም ወደ ነበረችበት ተኛ። ልጅሽን አደራ ተቀብያለሁ። አንቺ እግዚአብሔር ያለውን ይሆናል። ቀስ በይ አይዞሽ። ወይኔ ሰላም ውድ የትርታ ሚዲያ ቤተሰቦች እንደምቆያችሁ ተመስገን ነኝ። ዛሬ ለየት ባለ ቪዲዮ የመጣሁት ውድ ቤተሰቦች እንግዲህ የተለያዩ ጥያቄዎችን ስጠይቁ ነበር። አብሶ በሪል ስቴት ላይ ምን ያህል ታማኝ ናቸው፣ ምን ያህል ትክክለኛ ናቸው፣ ግንባታው ምን ያህል ሄዷል የሚለውን ነገር። ምክንያቱም የተለያየ ማስታወቂያ እንሰራለን፣ እናንተም ባያችሁት መጭበርበርም ስላለ ይህን ነገር አጣራልን ተሙ ባላችሁት መንገድ አጣርቼ ለእናንተ ይበጃል ይሆናል ያልናቸውን ከአንድም 3 ሪል ስቴቶች በራሴም በባልደረቦቼ ማጣርቼ ትክክለኛ የሆኑትን ከአንድም 3 ሪል ስቴቶች ይዤላችሁ መጥቻለሁ ውድ ቤተሰቦች። እነዚህ ግንባታቸውን የጨረሱ እንዲሁም ደግሞ ልዩ ቅናሽ ያወጡትን ዘርዝሬ መርጬ ግንባታው ምን ያህል እንደሄደ በፐርሰንት የተቀመጠውን ይዤላችሁ መጥቻለሁ ውድ ቤተሰቦች። በመቀጠል ዝርዝር ነገሮችን ስለዋጋቸው ስለ ካሬ ያለውን ነገር ዝርዝር ነገሩን አስረዳችኋለሁ። እኛ ጋር ከሚሰሩ ድርጅቶች ውስጥ 2ቱ በግንባታ ላይ ሲሆኑ አንዱ ፕሮጀክቱን የጨረሰ ነው። ግንባታውን ሙሉ በሙሉ ያጠናቀቀ ሪል ስቴት ምርጫው ከሆነ በ60 ሺህ ካሬ ሜትር ላይ ያረፈ G+3 የሆነ በወለል አንድ አባወራ ብቻ የሚኖርበት ኮምፓውንድ ግቢ ነው። ይህንን ቤት የግልዎ ለማድረግ በ30% ቅድመ ክፍያ ይህም ማለት 3.9 ሚሊዮን ብር ጀምሮ የተጠናቀቁ ቤቶችን ማግኘት ይችላሉ። ሙሉም ባንዲ ለሚከፍሉ ደንበኞቻችን የ6% ቅናሽ አዘጋጅተናል። ፍላጎቶ በግንባታ ላይ ያሉ ቤቶች ከሆነ ደግሞ አባይ ሆምስ እና ቴምር ሪል ስቴት ምርጫው ይሆናሉ። ሳይቶቻችን በሜክሲኮ እና በቡልጋሪያ የሚገኙ ሲሆን ከ10% ቅድመ ክፍያ ማለትም ከ770 ሺህ ብር ጀምሮ በተለያዩ ካሬ አማራጮች ቀርበዋል። ሙሉ ክፍያ ለሚከፍሉ ደንበኞቻችን እስከ 35% የሚደርስ ቅናሽ ያዘጋጀን ሲሆን ይህም ማለት በ7.8 ሚሊዮን ብር የሚሸጥ መኖሪያ ቤትን በ5.6 ሚሊዮን ብር ልናስረክበው ተዘጋጅተን እየጠበቅናችሁ ነው። ውድ ቤተሰቦች እንግዲህ ስለ ካሬውና ስለ ዋጋው በቂ መረጃ እንዳገኛችሁ ተስፋ አደርጋለሁ። እንግዲህ በስር በማስቀምጠው ስልክ ቁጥር እየደወላችሁ ቀጥታ ከኔ ጋር ኮንታክት አድርጋችሁ ለእናንተ ይሆናል ይበጃል የሚለውን ሪል ስቴት በአካል ሄዳችሁ እንድትጎበኙ እንዲሁም ውጭ ያላችሁ ደግሞ በተወካይ በኩል እንድትጎበኙ ያቅማችን ያህል እናደርጋለን። እንግዲህ በስር በምታስቀምጡት በቴሌግራም፣ በዋትሳፕ፣ በቫይበር እኔን ቀጥታ ኮንታክት ማድረግ ትችላላችሁ። መደወልም ቢዚ ካልሆንኩኝ ስልክ አንስቼ ከእናንተ ጋር ኮንታክት ለማድረግ ዝግጁ ነኝና ደውላችሁ እኔም የቻልኩትን ያህል አማክራችኋለሁ። ምክንያቱም ብዙ ሰዎች በላን ሪል ስቴቱ ምንም እየሄደ አይደለም የሚል ቅሬታ እያቀረባችሁ ስለሆነ እኛ አጣርተን ለእናንተ ይበጃል ይዘን የመጣ ነው። በምታዩት ቁጥር እኔን ኮንታክት ማድረግ ትችላላችሁ። መልካም ጊዜ። እህቴ ደህና ነች? ደህና ነች።
ደህና ነች እባክህ ተረጋጉ የተማኩት እንዴት ነች እንዴት ነው ምን ሆናለች ምንም አልሆነችም ምን ሆናለች ምንም አልሆነችም ረጋ በሉ እንዴት ነው እርሶ በሰላም በህይወት አለች ደህና ነች እንዴ የምን ማርክ ነው ረጋ በሉ የተማኩት ይኸውልህ ረጋ በሉ ምን ነው አመሞት እንዴ ኧረ ምን ያመኛል ደነገጥኩኝ እንጂ እኮ እንዴት እንደመጣሁ እኮ ነኝ የማውቀው ነገር ቢሆን እኮ ረጋ ብለን እንጠራውታለን ችግር የለም ሩቆ የ3 ቀን መንገድ ነው የሆነብኝ እኮ እስከመናህ ድረስ እስከምመጣ ደህና ነች አለች በህይወት አንዳንድ ነገሮችን ፈልገን ነው ያው ተሙም እንትን ብሎት ነበርና ለዛ ነው የቆየ ነው ስለዚህ ረጋ በሉ ምንም አልሆነም ደህና ነው እሱ ተቀበሉት እሱን አምጡት እሺ እሺ እንዴት ነው ደህና ነች እሷ አለች በህይወት አለች እሺ እንዴት ነሽ እህቴ ደህና ነሽ ደህና ነኝ አንተ ቆይ ለምን መጣ እኔ እኮ በጣም ታማለች ሲሉኝ እኮ ነው ድረስ ሲሉኝ እኮ ነው የመጣሁት እኮ እንዴት ነሽ አንተ ቆይ ጤናሽስ ልጄ ለምንድን የምታነካካብኝ ምንም አይተነካካ ነገር የለም እያወቅሽው በእኛ ይበቃም እንዴ እንዴት ነው እያወቅሽው እንዴት ነው አንቺ እንደዚህ የምትይው ግን ደህና ነሽ ደህና ነኝ ሞታለች ብለህ ነበር የመጣው አይደለም እኔ እኮ እንዴት እንደመጣሁ እኔ የማውቀው ቶሎ ድረስ እኮ ነው ያሉኝ እኮ እሺ ልጄ ምን አደረገ ልጄ እንዳይነት ጦስ ውስጥ ለምን ታስገባዋለህ ምን ገባ ምን አደረገ እዛው ራስ ጣጣና ትችል ምንም እንደዛ ለምን ታያለሽ አንቺ እያወቅሽው ነገሩን ሁሉ በዚህ ነገር እንዴት ምንም ጣጣ የለውም እኮ ይሄ እንደዛማ ማለት የለብሽም ይሄ ነገር ይኸውልሽ አንቺም እንደዚህ ሆንሽው እኮ ይሄን ነገር በመተውሽ እኮ ነው ይሄን ነገር በመተውሽ ነው ስትይው እንደዚህ ሆንሽ ልጃችንም ይኸው ካደጋ ለትንሽ ነው የተረፈው የሆነውን ነገር አይተሻል እኔ ባለፈው አይቼዋለሁ ምንም የሆነ ነገር የለም ለምን እንደዚህ ታድርጊያለሽ አንቺ ለምን እንደኛ ነው ጋሽ የእውነት እኔ በጣም ነው ማዝነው አይደለም ለሀብት ብለህ እንደ ይሄን ነገር ውስጥ ትነካካለህ ልጆችን ያልካ ቆራኛ ታረጋለህ እንደገና ወደ እኔ ልጅ መጣ እኮ ምንም አይመጣም አንቺ እኮ ያዝለቀቅ ስለምታረጊው እኮ ነው እንዴት ነው ማትፈልጊው እንደዚህ ይሆንሽ እንዴት ነው የምናየው ታዲያ ማቆ ታሪክ የለም በቃ ጣጣችሁ ወርዛዎች አሉ ምንም ጣጣ የለውም እባክሽ እንደዚህ እኮ አይደለም ለምን እንደዚህ ትሆኛለሽ ይሄን ነገር ተይ አሁንም ከዚህ ካልጋ ላይ ተነሺ እንድትነሺውኝ እባክሽ ተይ እንጂ አይሆንም ብዬሻለሁ አይሆንም እንዴ ደግሞ በዚህ ደግሞ አንቺ ልጣ እንዴ በዚህ ባልሆነ ነገር አንቺ ልጣ እንዴ ወይ እንዳንተ ገጋባ አይደለም እንደሱ አይደለም ምንልሽ እኮ እባክሽ ምን አደራችሁ እግዚአብሔር ይመስገን አባ ደህና አደሩ እግዚአብሔር ይመስገን ደህና አደሩ እግዚአብሔር ይመስገን ደህና መጣ ምንድነው የምጨቃጨቁ ድምጽ እኮ ሰማሁ ምን ገጥሟችሁ ነው ጣጣውን አይችልም ያባዘው ጣጣውን አይችልም ደግሞ ገዛችሁ እንዴት ይታመማል በገዛችሁ እኮ ይታመማል እንደው በጣም እኮ ናስከ ነው ወይ ጉድ አንተም ተው ለምንድን ነው እኔ እንደዚህ እስክበል በዚህ ልቃጠል በዚህ እንደዚህ ነው ደግሞ እንደዚህ ምን ነው በሰላም መኖር አልፈልግም እንዴ ነገሩን እያወቅሽው ነገሩን ለሀብት ብለህ ነው ጣጣ ውስጥ ገባው እኔ ደግሞ ሀብት አልፈልግም ወለተ ማርያም ለኔ ስትይ እንዴ አንተ ተው እንጂ ምን ማለት ነው ኧረ እኔ ስቻለሁ እንዴት እንደመጣው እኮ እኔ ማቋባት እንዴው ታዲያ ድካሙ ውጤት ይሄ ነው እንዴ እስኪ ምን ማለት ነው እና ደህና ናቸው ደህና ነን መንገድ እንዴት ነበር መንገድ ምን እንደው እኮ ችግር ነው በጣም ትራንስፖርትም የለም የሰላሙን ጉዳይ አስቸጋሪ ነው እንዴት እንደመጣን በየመንገዱ ላይ እንቆማለን እንወርዳለን እንፈተሻለን እንኳን በሰላም መጡ ታዲያ ፀሐይ ነው ደህና አይ ታይ ወለተ ማርያም እስኪ አሁን እሳቸው እንኳን ባሉበት እሳቸው ባሉበት ሰይጣኑን እንዳመለከ እዛው ቁጭ አይልም ለሀብት ለንብረት ብሎ ያልገባበት ያው ገባ ቁጭ እስከበይ እንደ ወንድም እንደ እህት አለባችሁ ድምጻችሁ እኮ ልጆች እኮ ነው የጠሩኝ ድምጻችሁ ከሩቅ ነው የሚሰማው እኔ እኮ እንደ እህት እንደ ወንድም ታወራላችሁ የልባችሁ ታወራላችሁ ብለን ነው እንጂ መቼስ ወርዳች ታመሻል ህመምሽን አውቆ ነው የመጣ አንተም ተው ወለተ ማርያም ምን አይነት እንደ ታላቅ ወንድም እኮ ቤተሰቡንም ሁሉም እኮ መመለስ የሚችል እሱ ነበር ማስተማርም እንደው ወደ ጥሩ ነገር መምራትም ጭራሽ እሱ ለሀብት ለንብረት ምንም አትወኩ አይደለም ለሀብት ለገንዘብ ያለው ፍቅር እንደው ጉድ ነው ለሱ ሲል ጦስ ውስጥ ገባ ልጆቹን ያልጋ ቁራኛ አረገ ያው ደግሞ ወደ ልጅ መጣ ወለተ ማርያም አንዴ ታወሪ ያለሽ ችግር የለም እድል ይሰጣችኋል እንድትነጋገሩ ፈልገን ነውና ዋናው ነገር መታመምሽን ሰምተው ነው የመጡ ጋሽ ሊቀብሬ ነው ያመጣው ሊቀብሬ
ኧረ ተይ እንደሱ አይደለም። ኧረ ተይ እንደው አባታችን እንኳን እንደው ፍሬ እባክሽን እንደው ምን አይነት ባሪ መጣብሽ? አባ እኔ ይሄ ሰውዬ በሰላም ይውጣልኝ፣ ከቤት የሚውጣልኝ፣ ከህይወት የሚውጣልኝ። አንቺን መጠየቅ እኮ ነው የመጣው። ምን ያደርግልኛል? ምን ያደርግልኛል? ታማለች፣ በጠና ታማለች። ቶሎ ድረስ ተብዬ አይደለም እና ልጅን ወስደህ ምንድን ነው ያደረከው? ዶሮ ጭራሽ ደግሞ ለአንተ አብለቁት ዶሮ ይረድልህ። ምን ሆነ? ምን ይሆናል? እስከ ዛሬ ሲወርድ ሲወራረድ ከጥንት ከአያቶቻችን ጀምሮ የመጣው ነገር ይሄ አይደለም እንዴ? እያወቅሽ አይደለም እንዴ? ለምን እሳቸው ፊትስ እንደዚህ እንዳውራ ታደርጊኛለሽ? እነሱ በየዋህነታቸው ነው፣ በየዋህነታቸው አለማወቅ። መች ቀረ? አሁንስ ቀረ እንዴ? አልቀረም እኮ እንዴ? አልቀረም እኮ። ሁሉም የሚያደርገው ነገር አይደለም እንዴ? እንደ አዋቂ ነው። እሺ አንተም ተው ተይና ሰከን በለው። የቤተሰብ የምታወሩት ነገር ካለ እኔ እወጣ ልበልላቸው። ተመስገን ያለበት ሁኔታ ምናወራው ነገር የለም አባ። ለዛ ልሄድ ብዬ ነበር። ተመስገን ያለበትን ሁኔታ ያሳስበኛል። ማየት አለብንና ቆም ብለን ራሳችንን እናስብ። ማውራት ባለብን ወይ ተመስገን ባለበት ተሞ ባለበት እናወራለን፣ ወይ ደግሞ የሚሆኑ ነገሮች ይሆናሉ። የቤተሰብ ጉዳይ የምትጠያየቁት ካለ የመንገዱ ጉዳይ ስለ ቤተሰብ ጉዳይ ካለ አውሩ። ካልሆነ ግን በዚህ አይነት የምታወሩት ነገር ካለ መንፈስ ቅዱሳዊ ያልሆኑ ነገሮች ካሉ ግን እኔም ቆም ብዬ እናንተ የምሰማበት ጊዜ የለኝም። የምናደርገው ነገር ካለ የቤተሰባዊ ጨዋታዎች ካሉ ልጆች አሉ። ተመስገን ይምጣ ወይስ ምን እናድርግ? ታሞ ትንሽ ተደናግጦ እንደተኛ ነው አባ። ዋነኛው እሱን ለማየት ብዬ ይጨቆ ነው እና ምን ብናደርግ ይሻላል? ተመስገን ይምጣ ወይስ የቤተሰብ ጨዋታ ካላችሁ እናንተ? እኔ ምንም የምጫወተው ነገር የለኝም። ይኸውልህ ወይ እንዴት ነው አለ ተመስገን የተሙናት ወይ እግዚአብሔር ይመስገን ደህና ነኝ። አንተ ደህና ነህ? እንግዲህ ያው ተሙም ያለበት ሁኔታ እንትና ተሙም ወደዚህ ይምጣና ከተሙ ጋርም አንዳንድ ነገር ነው ነገሮችን መፍታት ስላለብኝ እንግዲህ የተሙናት አንቺም ለመነቃቀር ነው። የኔ ልጅ ይሄ ሰውዬ እኮ ጣጣ ይዞ ነው የመጣው እና ጣጣው ወደ ልጅ እኮ ነው የሚያጋባው። የራሱ ልጆች ጣጣ ውስጥ አስገብተው ወደ ልጅ እየመጣ ነው። ምንም ጣጣ የለም። እባክሽን በሽታሽን አስታሚ። ሌላ በሽታ እኮ ነው እንዳዋቂ የሃይማኖት አባት ዛሬ እኮ ዶሮና እንትን ማረድ አልተወክም እንደ ድሮ ሰው ሰከን በሉና እንግዲህ የተሞማጎት አሁን ተሞሶንም አላገኘም። ትንሽ ያለበት ሁኔታ ጥሩ ስላልነበር ነው። ስለዚህ ተሙንም ሄደን እናገኘው። ተሙንም መፍታት ያለበትም ጉዳይ ካለ ተሙናት አንቺን ባለሽበት የተሟገቱ እርሶን ባሉበት አባም አሉ። ከምንም በላይ ደግሞ እሳቸው ማክበር አለብን። አሁን እሳቸው የሚሉንም ነገር መስማት መቻል ስላለብን ተሙም እናንተ ነው የሚጠብቀው። ይህንን ነገር ለመፍታት ነው የሚፈልገው። ስለዚህ ወደ ተሙ ጋር ሄዳችሁ የምትስማሙበት መንገድ ቢኖር ነው የሚሻለው እንጂ እንደሱ ነው የሚሻለው። ተባረክ ልጄ። እኔም እሱ እያልኳቸው ነበር። አባ እኔ ንስሐ ግቢ ወደ እግዚአብሔር ተጠጊ አሉኝ ብዙ ጊዜ አልኩ። ይሄ ሰውዬ ከነጣጣው አሁን ምንድነው ከሱ ጋር እሱ ኋላ ተመስገን ይምጣና እናወራለን። ከመንገድ የመጡ እሳቸው ባናስቸግራቸውና ተመስገን ባለበት እንዴት አድርገን እንፍታው? እንዴት አሁን እኮ እሱ ታመሻል እህቴ ታመመች ብሎ ነው የመጣ። አሁን ደግሞ ለእሳቸው የሚሆንም ክብር ያስፈልጋል። ለእኛም ቢሆን ብንከበር ብንደማመጥ፣ አንቺ መመችሽን ማዳመጥ መቻል አለብሽና የተሙ ጓደኞች እንዳሉ ተሙ ይምጣና የምንለው ነገር ካለ ብናደርግ ምን ይመስላል? ልክ ነው ታባ፣ እንደዛ ነው የሚሻለው። እንግዲህ ያው የተሙናት አንቺንም ትንሽ ሕክምና ክትልሽን ትልበልና መድኃኒትም አለ ተሙም እንትን ያለኝ እሱን ልስጥሽ ላንቺ። የተማጎትም ደግሞ ያው ገና ከመንገድ እንደገቡ ነው እህቴ ማየት አለብኝ ያሉትና እሱም ቁርስ ያው ከመንገድ የመጡትን ነገር ትንሽ ቀመስመስ አድርገው ተሙን የምታወሩበትን መንገድ እንፍጠር። ተሙን በጥሩ ጤንነት ላይ እንደምንም እያገገመ ስለሆነ እሱንም አምጥተን ብናወራ ይሻላል። አባርሰውም እንግዲህ እኔም ወደ ተሙ ልሄድና ከተሙ ጋር እንምጣ። እነሱ የሚያወሩትን ነገር ካለ እንደ ቤተሰብ ያወሩ፣ እኔ ብሄድ ይሻላል። ስለዚህ አባንና እናንተን ተረጋጉ ነው ተማረሱ ምግብ ነገር ቀበሰ። እሺ መጣ የተሙናት መጣው። እሺ መድኃኒት እሺ ይኸው ተሙ ልጄ አሁን መረጋጋት ይጠበቅብሃል። እንደተነጋገርነው አጎትህን እኛን አክብሮ መጥቷል። አንተን አክብሯል። እኔም አክብሮ ነው የመጣና ደጉ መልካም ነው ማውራት ያለብን በተረጋጋ መንፈስ። እኔን አንተን አምናለሁ። አስተዋይ ልጅ ነህ። አጎትህን በስነ ስርዓቱ ታወራለህ። አጎትህን ቢሆን መልካም ፍቃድ ሆኖ ያለው ነገር ፍቃደኛ ሆኖ ጥያቄያችንን ለመመለስ ስለተገኘ መረጋጋት ይጠበቅብሃልና ተረጋግተህ ከሆነ እድሉ ብንሰጥህ ምን ይመስልሃል? ተሙ ልጄ አባ
አመሰግናለሁ። ማለት ከጎኔ አሁን በዚህ ሰዓት ያሉኝ እርስዎ ኖት። ከትላንት ወዲያ ጀምሮ ባለው ነገር ትንሽ የጤና ሁኔታም ጥሩ አልነበረም። የሰማሁት ነገርም ትንሽ ረብሾኝ ስለነበረ ትንሽ ከሰው ጋር መገናኘትም አልፈለኩም። ቤት የነበርኩኝ ያው አጎቴ ከመጣ ላይ ቀር ግን መምጣት አለብኝ ብዬ ምንም አይነት እኔም ጸብ አልፈልግም። ስላለው ነገር መስማት አለብኝ። ይሄ የኔ ህይወት የቤተሰብ ህይወት ጉዳይ ስለሆነ እኔም ማወቅ ስለምፈልግ ያለውን ነገር እንደው ከአጎቴ መስማት ፈልጋለሁ። እርስዎ ስላሉ ነው እዚህ ቁጭ ያልኩት እንጂ እኔ መቼም አልመጣም ነበር። እግዚአብሔር ያክብርልን። እሱ ነው የሚያስፈልገው። እኔ 2 ቀኑ አጎትየው ጋሼ ችግር ላይ ነበርኩ። ተመስገን ሲል ሲታመምብኝ እናቱ ስትታመምና ከባድ ጊዜ ያሳልፌያለሁ። አንተ ደግሞ እህቴ ብለህ መጥተሃል። የእህትህ ልጅም ታሞ እንዳየኸው ታሞ ነበር። በተረጋጋ መንፈስ አንተ ትሻላለህ፣ ምራቅህን ዋጥ አድርገሃልና የሚጠይቅህን ነገር በሰከነ ሁኔታ ብታስረዳው ደስ ይለኛል። ተመስገን የምትጠይቃቸው ነገር ካሉ ታሞ ጠይቀውና እሱ ደግሞ ፈቃደኛ ነው። መልካም ፈቃዱ። እንግዲህ አጎቴ በቂ ነገር እዛም ክፍለ ሀገር በመጣሁ ሰዓት አውርተናል። አሁን ግን ከመጀመሪያው ጀምሮ ሁሉንም ነገር ማወቅ እፈልጋለሁ። እናቴ በጣም ለአእምሮ የሚከብድ ለመስማት የሚከብድ ነገር ሰምቻለሁ። ምን ሰምተሃል? ምን ሰማህ? አጎቴ በሕፃንነቴ ምን እንደተደረገ ወስዳችሁ ብቻ ወስዳ እንዴት ለዛ እንደገበረችኝ እንዳሳቀፈችኝ ብቻ አሁን ቃላቶቹን መናገር አልፈልግም። ብቻ የሆነው ነገር ሰምቻለሁ። እናቴ ነግራኛለች። ነገረች እንደሱ ብላ ሁሉንም ነገር ነግራኛለች። እንግዲህ መቼም ያው ዋናው ነገር አንተም በዚህ በለጋ እድሜህ እንድትቀጭና በለጋ እድሜህ ደግሞ እንድናጣ ስለማንፈልግ ያለውን ነገር ሁሉ ስናደርግ ቆይተናል። ያው እሷ እንግዲህ ነገረችህ ብለሃል። እንደነገረችህ ነው፣ ትክክል ነው። እኛ እስከ 7 ትውልድ ድረስ አለ። እኛ በህፃናቶች በተወለዱ በ7 ቀናቸው እናሳቅፋለን። እዛ ጋር ወስደን እነኛ ልጆች ተመርቀው እንዲያድጉ በሰላም እንዲያድጉ አስመርቀን አሳቅፈን እንትን እንላለንና ሁላችንም እንደዛ ነው የኖርነው። ማለት ከመጀመሪያም የነበረ ነገር ነው አጎቴ፣ ከመጀመሪያም የነበረ ነገር ነውና ስለዚህ አንተም ያው በጥሩ እድገት ላይ እንድትሆን እንድታድግ ተብሎ ነው። እንደገና ደግሞ አንድ ያው የኔ ልጅ አለች ደግሞ ትንሿ ደግሞ እንደዚህ ያው የአልጋ ቁራኛ ሆናለች። እሷም ደግሞ እንድትድን ያለው ነገር ሁሉ ቀላል እንዲሆንላት ማንኛውም ነገር ሁሉ መፍትሄ እንዲያገኝ ያው አንተም ደግሞ የዛን ጊዜ በጥሩ ሁኔታ እንድታድግ ተብሎ ያው አንተንም እንደዛ አድርገናል። አንተም ልጆች እንደዛ ሆነዋል ወይስ እኔ ላይ ብቻ ነው? አይ የኔም ልጆች ሁለቱም ልጆች እንደዛ ናቸው። ሁለቱንም ልጆች ሰጥተናልና ያው ይመረቃል። በባህሉም በእምነቱም እንደዚህ አይነት ነገር ይደረጋል። ይሄ እስከ 7 ትውልድ ድረስ የመጣ ነው። እንደውም እንደተወለዱ ነው በ7 ቀናቸው ወንድም ከሆነ የግርዘት ዕለት ነው በዛው ነው እንትን የሚለው እና ጥሩ ህይወት እንዲኖሩ በጥሩ ሁኔታ እንዲያድጉ ዶሮ ታርዶ ጥቁር ዶሮ ታርዶ ዶሮም እንትን ካለ ደግሞ ያው እንዳቅሙ ሰው ጥቁር በግም ያርዳል፣ ጥቁር ፍየልም ይታረዳል። በእንደዛ ነው የሚሆነውና ለዚህ ነው እንደዚህ ሆነና ደግሞ ይሄንን ደግሞ ያደረገችው ደግሞ ትልቋ እህታችን አለች፣ የኔ ታላቅ አለች። እሷ ነች ወደዚህ የሚያስገባችን። እኔም አላውቀውም ነበር በፊትና እሷ ነች ይሄን ሁሉ እንድናደርግ እዛም ማገናኘታን ከሰዎቹ ጋር ያው እናንተም እንድትታቀፉ ያስደረገችው እሷ ነች። እንደውም እኔ በመሃል ሁሉ አይሆንም ብዬ ነበርና ከነሱ ጋር ብዙ ችግርና መከራ ነው ያጋጠመኝ። እንደውም በመሃል አቋርጬ ልክ እንዳንተ እናት አሻፈረኝ ብዬ ወጥቼ ነበረ። ለካ አሻፈረኝ ብሎ መውጣት ሌላ ችግር አለው እና ያው ትንሿ ልጅም ያው እንደዚህ አልጋ ቁራኛ ሆነች ማለት አልነበረብኝም። ስለዚህ ሁሉም ነገር አንተም መተህ ደግሞ ይሄንን ጥቁር ዶሮ አርደህ መግባትህ በዛን ሰዓትም እንደዛ የጠየኩህ ያው ልጅቷም ትድናለች፣ ትነሳለች፣ ጤናማ ትሆናለች ተብሎ ነው። አንተም ጋር ምንም ነገር እንዲነካ በዙሪያ ምንም ነገር እንዳያገኝህ እንዳያጋጥምህ ተብሎ እነሱን አነጋግሬ በነገሩኝ መሰረት ነው እንደዛ ያልኩ ልጅ። የምር የኔ ቤተሰቦች እንደዚህ አይነት ነገር ውስጥ አሉ ብሎ ለማመን እስካሁን ከብዶኛል። ጭራሽ ባስ ብሎ ደግሞ በልጅነት እንደዚህ አሳቅፈን ነበር። ይሄ ማለት ተገብረሃል አይነት ነገር
ከመጀመሪያ ገና በተወለድኩ በ7 ቀኔ ነው እንግዲህ እንዳንተ ንግግር እንደዛ ያደረጋችሁት? አዎ በ7 ቀን ነው። ምክንያቱም ይሄ ብዙ ነገሮች አሉ፣ ብዙ ግብሮች አሉ። አለበለዚያ ይሄ ካልሆነ በስተቀር ከብትም አያድግም፣ ልጅም አያድግም፣ ኑሮም አይሆንም። ሰውም ባልና ሚስትም ሰላማዊ የሆነ ኑሮ አይኖርም። ምክንያቱም ግብር አለ። እንደውም እህታችን እቺ ትልቋ በየጊዜው በቃ ይሄ ይታረድ፣ ይሄ ይታረድ፣ ይሄኛው ይታረድ፣ ይሄኛው ነገር እንደዚህ ሆነ፣ ይሄ ግብር መስዋዕትነት ከፈል ስለምትለኝ በመሃል በጣም አበሳጨችኝና ተማርሬ ወጥቼ ነበር። በዛ በመሃል በቃ አቋርጬ እንትን ስል ይኸው እቺ ትንሿ ልጅ ያው እንደዚህ ጠልፎ ጣላት። እዚህ ደረጃ ላይ ደረሰች። ያው መቼም ሁላችሁም ሳታዝኑ አትቀሩም። እንደገና ተመልሼ ነው እንደገና ወደዛ ቦታ ሄጄ ይቅርታ እንደመጠየቅ ነገር አድርጌ ነው ስመለስ ትንሽ እንደውም መናገርም መንቀሳቀስም የጀመረችው እንደዚህ እንጂ ምንም ራሷን ሁሉ አታውቅም ነበርና ሰሙ ለዛ ብዬ ነው ባለፈውም የጠራሁህ እንድትመጣ ያልኩ ይሄንን ነገር ልነግርህና አደራ ልልህ ነው። መቼም ሰውና ሸክላ ተሰባሪ ነው። እንግዲህ እኛም ባንኖር ያው አንተ ታስቀጥላለህ ወንድ ልጅ ነህ በሚለው ነው እና ለዛ ነው የጠራነህ እና ምንም ችግር በሰው ላይ አያመጣም። ምንም ችግር የሚመጣብህ ነገር አንተ በስጋት ውስጥ እያለህ መቀጠል የለብህም። ላቋርጥና እንደው አባን እዚህ ጋር ቁጭ አድርገህ እንደዚህ በአዳም ልኮ ተቀበል ስትል እንኳን ትንሽ እፍረቱ የሚባል ነገር አልፈጠረም። ምን እፍረት አለ? ይሄ እኮ ሁሉም እኮ ሀገር አሁን እሳቸውም አሁን ሁሉም አይመኑበት እንጂ ያው መቼም እኛም ተገደን ነው እንጂ ሁሉም እኮ ያውቃል። ሁሉም እኮ የሃይማኖት አባቶች ያውቃሉ። እንደው የሃይማኖት አባቶች ቁጭ አድርገህ እንኳን እንዲህ በአዳም ተቀበል ስትል ትንሽ ህሊና የለህም? ህሊና የሚባል አልፈጠረባችሁ? ተመስገን። እንደ እውነቱን ልናገር ብዬ ነው። እኔም እስኪ በስመ አብ በል ወንድሜ ጋሽዬ፣ እንዲያው ትንሽ ነገሩ የሚዘገንን ነገር ነው፣ ለጆሮ የሚቀፍ ነገር ነው እና የእናንተ እንዳልሆነ ከቤተሰብ እንደመጣ ታላቅ እህትህ እንዳለችህም ለመናገር ችለሃል። እንግዲህ ሲወርድ ይዋረድ ነው። ግን የሰይጣን ተግባር ልጅህን የሰይጣን ታሳሪ እንድትሆን አድርጓታል። እያየህን ያለው አይደል? ነገ ደግሞ የደም ግብር ይሆናል ማለት ነው። ሰው በግርዘቱ ጊዜ ደም በሚፈስበት የደም ቃል ኪዳን ደግሞ ከሰይጣን ጋር ታስራላችሁ ማለት ነው። እንግዲህ መጨረሻችሁስ ወዴት ሊሆን ነው? እዚች ምድር እኮ አጭር ጊዜ ነው የምንኖረው። አጭር ጊዜ በምንኖርበት ጊዜ ደግሞ ብንችል ሰው ነንና ልንሳሳት እንችላለን። ስጋ ለበስ ሁሉ ንጹሕ ላይሆን ይችላል። ነገር ግን ከስህተት መማር፣ ይቅርታ ማለት፣ ወደ ንስሐ መመለስ ደግሞ የአምላኩ ነውና እሱም ብታደርጉ አንተም ካለህበት ብትወጣ ልጅህም ከእስራት ትድናለች። ወደ ጸበል እንወስዳታለን። እኔም ከሚመለከታቸው የደብር አባቶች ጋር አነጋገርና የተሻለ የሚባል ጸበል ካለ እንድትጸበል እናደርጋለን። የተሙ እናት እኮ ብዙ ጊዜ የእናንተ እስረኛ ብትሆንም ብዙ ጊዜ ግን ቤተክርስቲያን ትሄዳለች፣ ቃለ እግዚአብሔር ታዳምጣለች። እስካሁን ያለችበት ሁኔታ በደህና ሆና የጊዜያዊ ህመሟ ይድናል፣ ችግር የለው። ህመሟን ይድናል፣ ትድናለች። ጸሎትም እሷን ንስሐ ገብታለች። ከነገ ጀምሮ ፈጣሪዋ ቢወስዳት እንኳን አሳልፋ ሰጥታለች። የቤተሰብ ከዘር ማንዘር በእናንተ ጋር ጫና እየተፈጠረባት እንጂ ልጇን እንደምትወድ አደራም ደግሞ ሰጥታኛለች። እኔ ብሞት እንኳን ካሁን በኋላ ምንም አይቆጨኝም፣ ልጄ ግን አደራ እኔ ወደ እግዚአብሔር ንስሐ ገባለሁ ብላለች። ንስሐ እናስገባታለን። አንተም እንደ እህትህ ንስሐ ግባ። ንስሐ ግባና አሁን የምትለው የደም ግብር ዶሮ ምናምን የምትለው ታላቅ እህት የምትለው ታላቅ እህትህ መንግስተ ሰማያት ሆና ትቀበልህም፣ ገሃነም ሆና ነው የምትቀበልህና ይህ ደግሞ ከባህላችን፣ ከትውፊታችን፣ ከሃይማኖታችን፣ ከሀገራችን ባህል ያፈነገጠ ነው። ይህ የእኛም አይደለም። ሲወርድ ሲዋረድ የሚባል ነገር ስንቀበለው ነው። ሰይጣን አምነን ስንቀበለው ነው። በአካባቢያችሁ ንጉሥ ያደረጋችሁት ስለማታውቁ። ሰይጣን ምንም ስልጣን ኖሮ ሊያኖርህ አይችልም፣ ሊገልህም አይችልም። እግዚአብሔር ታምነህ ብትሞት እሱ የጽድቅ ነው፣ ወደ ፈጣሪ ነው የምትሄደውና አንተ ደግሞ አሁን የምትለው ወንድም የእህትህን ልጅ ታናሽ ወንድምህ ከዚህ ተግባር ተመለስ። የተናገርካቸው ነገሮች አሉ፣ አሁንም ግልጽ አይደለም ለእኔ ውስብስብ ነው ያደረግከውና ብለህ ወደ ፈጣሪህን የምትመለስ መስሎኝ ስለ ደም ግብር ጠርተህ ደግሞ ለተመስገን ደግሞ ታናሽ ልጅህን አይበቃትም አርገ ወይ የእግዚአብሔር ልጅ ያልፈጠርካትን እንዴት ነው አሳልፈ ለሰይጣን የምትሰጣት? በስመ አብ በል። አሁንም ቢሆን እውነቱ ንገረንና አንተም ከሰይጣን እስራት ውጣ፣
ልጁን ከሰይጣን እስራት ነፃ አድርጉት። አደራን ተቀብያለሁ። እሱ የሚሆነውን ይሆናል፣ ከእግዚአብሔር ጋር ይሆናል እና የሚሆነው ነገር በስመ አብ ብለህ ሰከን ብለህ ወደ ድሮነትህ ልክ እንደ ታናሽ እህትህ እንደ ተመስገን እናት ወደ እግዚአብሔር የምትመጣበት ነገር ብታመቻች ምን ይመስላል? አይደለም እኮ አባ ምን መሰሎት፣ እኔ ካሁን በፊት በመሀል እንደዚሁ አፈንግጬ ወጥቼ ነበር። አፈንግጬ ወጥቼ ነው እቺ ልጅ እንደዚህ ተሰናክላ የቀረችብኝ። አሁንም ቢሆን ይሄ ነገር ምንም ወደ ሌላም ወደ ሌላ ተውም አትተውም የሚያስብል ነገር የለም። ከባድ አደጋ ውስጥ ነው ያለነው። ከባድ አደጋ ላይ ነው ያለነው። ይሄ ነገር እንዴት አድርጎ ነው የሚተወው? አንዴ ከገባንበት በኋላ ማለት ነው። ስለዚህ ይሄ ነገር ደግሞ ወደሱ ነው የሚመጣው። ወደሱ እንዳይመጣ ነው እኔ ደግሞ እየጣርኩ ያለሁት። ትንሿ ልጅ ያው እንደዛ ሆናለች። እንደገና ይሄ ልጅ ደግሞ እዚህ ደረጃ ደርሶ ካደገ በኋላ ለምንድን ነው ተሰናክሎ እንትን የሚቀረውና እንደዚህ ነው የተናገሩት ንግግር። በርሶ በአባታዊ ነገር ጥሩ ተናግረዋል። ግን ይህን ነገር እኔ እየተቀበልኩት አይደለም። ለምንድን ነው የማልቀበለው? ይሄ በሀገራችን በምኖርበት አካባቢም እስከ 7 ትውልድ ድረስ ከላይ ከቅድሚያቶቻችን ድረስ የመጣ ስለሆነ መተው አንችልም ይሄንን ነገር። ምክንያቱም አሳልፈን ለአደጋ ነው የምንሰጠው፣ አሳልፈን ለአደጋ ነው የምንገብረው፣ ልጆቻችን ነው የምንገብረው በህይወት እንዳይኖሩ። ከብቶችም የሆነ ነገር እንኳን ሲኖር ባለመስማማት ከብቶች እንኳን ሆዳቸው ተነፍቶ ነው የሚሞቱት እዛው ምንም ነገር ሳይሆኑ እና ይህን ነገር ልትወው አልችልም። ወደዚህም ልጅ ይሸጋገራል። አይሆንም እኔ አይሆንም። እንደው በዚህ እንደው ቅር እንዳይሰኙ እንጂ ይሄ ከባድ ነገር ነው። ምክንያቱም እኔ እናቱም እንደዚህ ስትል ነበረ እንደዚህ ሆነ የቀረችው በዚህ ምክንያት ጋሽ ይኸው ምን መሰለህ፣ እኔ በአባታዊነት መንፈስ ነው የማናግርህና የምትላቸው ነገሮች ይከብዳሉ እንደ ዓለም ብታየው ማለት ነው። እንደ መንፈሳዊ አባት ግን ሰከም ብዬ ለማስረዳት የተሙናት አሁን ቃል ገብታልኛለች። ወደ ቁርባኗ ገብታ ወደ እግዚአብሔር የምትገባበት ሁኔታ ነው ያለ። አሁን ደግሞ ተሙም ተረክብ ያለው በቀጣይ የሚሆነው ነገር ወደዛ ነው የሚሆነው። እሱም አይሆን ነገር ነው። አንተ ግን ወደ እግዚአብሔር አሁንም ቢሆን መመለስ ነው ያለብህ። አሁንም ቢሆን ሰከን ብለህ ማሰብ መቻል አለብህ። ሀረገወይን ያልካት የአንተ ልጅ ከሰይጣን እስራት ላይ ነው ያለች። እዛው ሆነ አዳንካት። መጨረሻው ምንድን ነው የሚሆነው? ሳትፈታ ወደ እግዚአብሔር ሳትቀርብ ነገ ደግሞ የደም ግብር ልትጠየቅ ትችል ይሆናል። አንተ ታውቀዋለህ እኮ አታውቀውም ማለት አይደለም። ሰይጣን መቼም ቢሆን አይምርህም። በቀረብከው ልክ ነው እየጨመረ የሚሄደው። አሁን ደግሞ የእናንተ አልበቃ ብሎ ተመልሰ ደግሞ ለተሙ የምታደርገው ነገር ተገቢም አይሆንም። እንደ ሰውኛ እንደ ህሊናም ተመስገን የሚቀበልህ አይደለም። ንገረው እስከ አንተ እኮ ካሁን በኋላ አንተ እኮ አድገሃል። አጎቴ እኔ መቼም ቢሆን እናንተ በምትሉት እናንተ በምታምኑት ነገር ወርጄ ላምን አልችልም። በዛ ላይ ደግሞ እኔ ጭራሽ ሰው አስተምራለሁ ብዬ ስንት ቦታ ስንት ነገር እየሰራሁ ያለው ጭራሽ ወርጄ ወደ ባዕድ አምልኮ ወደ አዘቅት ውስጥ ተመልሼ መገባበት ምንም ምክንያት የለኝም። የራሴ እምነት ያለኝ ሰው ነኝ። እናንተ በሰጣችሁኝ ባዕድ አምልኮ መቼም ቢሆን ልጠመድ የምችል ሰው እንዳልመስል አጎቴ። አንተም ቢሆን ልጅ ያልዳነችው ከነሱ ጎን ስለቆምክ ለነሱ እየገበርክ ስላለ የመጀመሪያ ልጅ ነግራኛለች። ታናሽ እህቷ እንደዛ አልጋ ላይ ለመሆኗ ዋና ምክንያት አንተ እንደሆንክ፣ የምትገብረው ነገር እንዳለ፣ ጥቁር ዶሮ እንደምታርድ፣ በግ እንደምታርድ፣ ለየት ያሉ በጎችን ወደ ጓሮ ወስዳ ብዙ ነገር አሳይታኛለች። የተቀረጸ እኔም ያየሁት ብቻ መናገር ማልፈልጋችሁ ብዙ መዓት ጉዶችን አይቻለሁ አጎቴ። አሁንም ቢሆን ራስን ነፃ ወጥተህ ልጅን ማዳን በምችልበት ተመልሰ እኔን ጭራሽ አዘቅት ውስጥ ልከተኝ አይገባም። ይኸውልህ ተው ምን አለ መሰለህ፣ በእርግጥ ትክክል ነህ። ብዙ ነገሮች እያረድን ብዙ ነገሮች እያቀረብን መስዋዕትነት ነው። እኔ ባለፈውም በመሀል አቋርጬ የወጣሁትና አልፈልግም ብዬ የወጣሁት ቤት ውስጥ በጥሩ ሁኔታ ያደጉ በጎች አሉና ያንን ሙክት ጥቁር ነው ያ በግ፣ ያንን ሙክት መስዋዕት ካላደረግ አይሆንም ብለው ሲሉኝ እኔ አላደርግም፣ እስኪ የሚያመጣውን ነገር ያምጣ ብዬ ነው በመሀል አፈንግጬ የወጣሁት። ግን እንደዛ ስል ያው ልጅቷም ታመመች። ገብቶሃል አይደለም? ያ ነው አናዶኝ እንትን ያልኩት እንጂ እሱማ ንብረቴማ በሙሉ መስዋዕትነት እዛ ላይ ነው እያደረኩ ያለሁት። በሱ ይለፍልኝ፣ ልጆችን እንዳይነካብኝ፣ ቤተሰቤን እንዳያገኝብኝ በሚል ነው ንብረቴንም እዛው እየሰጠ ያለሁትና አንተም ልጅ እኮ አላተረፍክም አጎቴ። አሁን ያልገባህ ነገር ልጅ ያልጋ ቁራኛ ሆናለች።
አንተ ገብር ያላተረፍካትን ልጅ ጭራሽ እኔን ጭራሽ ሌላ ማዕት ውስጥ ልከተኝ ነው ወይስ እሱን አስገበረውና ልጅ ትድናለች ተብለህ ነው? ምን አስበህ ነው? ቆይ ለምንድን ነው እኔ ጥቁር ዶሮ ይሄን ያለ የምትጫነኝ? አባ እርሶ ፊት ነው ቃል የምገባው እነዚህን ሰዎች እናቴንም ብትሆን አሁን ለጊዜው እሷን ራሱ ማግኘት አልፈልግም። አንተም ብትሆን መቼም እኔ ልጅህን አምጥቼ እዚህ ያሳክማታለሁ። አባን በጸበሉ እንደሚያግዙኝ ቃል ገብተውልኛል። አንተ ግን የገባህበት ማት ለራስህ ትል አድን። ልጅን እመነኝ እኔ አድናታለሁ። በእምነቷም በሕክምናውም ያቅሜን ያክል አግዛታለሁ። አንተ ግን ማአት ውስጥ ነው የገባው። ሲጀመር እዚህ ነገር ውስጥ መግባት አልነበረም። እንዴት ይሆናል? አይሆንም እንጂ ጭራሽ እንድትሞት ፈልገህ ነው እንዴ? እኔ እመነኝ አንተ መቻ ዳንካት። አይሆንም ልጄንም እንዳትወስዱ ሰው ጉዳዩን ጨርሶ እንደሚያመጣት እርግጠኛ አይ ልጄንም እንዳትወስድ ማንም እንትን የሚል ነገር የለም። እዚሁ ሰው ያለ እኔ ያንን ነገር ስላላሟላሁና ያንን ግብር ስላልሰጠሁ ነው። አሁን ቀጥታ ሄጄ ለዚህ ነው እንዴ ጠራችሁኝ እንዴ? ለዚህ ነው እንደ የመጣሁት። ስለዚህ ሲጀመር ቆይ የት ነው የምትገብሩት? ማን ነው ይሄን ነገር የሚነግረው? እናንተ እኮ በጠና ታማለች ተብሎ እኮ ነው የተጠራሁት። እኔ በህይወትም ያለች ማን መሰለኝ ታማለች፣ ግን እንድትመጣ ተፈልጎ ታዲያ ይሄንን እንትን እንድታረጉኝ ነው እንዴ? ወይም ልጅቷን ወስደን እንደዚህ እናደርጋለን ለማለት ነው እንዴ? እንደዚህ መጥተው አይሆንም። እኔ ያስተምቃታለህ። እኔ የሚፈልገውን ነገር እዛ አንተ ወደ ልብህን ተመለስ እያልነህ ነው። ወይኗ እዚህ ትመጣለች፣ ህክምና ታገኛለች፣ ጸበልም ትገባለች፣ ደህና ትሆናለች። አንተ ግን መቼም የማትወጣው ጣጣ ውስጥ የመንፈስ ጣጣ ውስጥ ነው የገባችሁት። አንተም እናቴም ቢሆን ይሁን ላመደብቃችሁ የኛን ህይወት ሲውል አድርጋችሁታል። ይገባሃል? ሲጀመር እቺ አንተን የመረጠች አክስት ተብዬ ለኔ የእናንተ ታላቅ እህት እሷን ራሱ ማግኘት ፈልጋለሁ። እሷ ነች ወደኔ የምትልክ መልእክት ልካኝ ነው። እሷ እኮ ነች እኮ አሁን ይሄንን ነገር አድርግ። እንደውም ዋናው ነገር መልእክት ነው ይዤ የመጣሁት። በቃ ይሄ ልጅ ባጭሩ እንዳይቀጭ ሲገባ ምንም ሲል ሲወጣም ብዙ ነገር በዙሪያው እንዳይዞር መጀመሪያ እንደገባ ጥቁር በግ ወይም ጥቁር ዶሮ አርዶ እኔ አንድ ነገር ልንገር፣ መቼም ቢሆን ይሄን ነገር አልቀበልም። አንተም ከዚህ ነገር ራስን አድን። ምንድነው ራስንና ቤተሰብ እንደማዳን ጭራሽ እኔ ልከተኝ ትሞክራለህ? አጎቴ መቼም ቢሆን እኔ እዚህ ነገር ውስጥ አልገባም። አባ ችግር የለም። እኔ ምንም አልልም። አባ ምንም አልልም። ችግር የለም። እኔ ምንም አልናገርም። በስነ ስርዓት ተነጋገርና አንተ የምትለው አንቀበልም። ተመስገን ያለው ግን ተገቢ ነው። ወደ እግዚአብሔር እናቀራርባለን። ተመልሰህ ደግሞ እህቴ ምናምን ልትገብረው ላከችኝ ለሷ ልካይ የላከች እህትህም ብትሆን መዓት ውስጥ ነው ያለችው። እኔ የራሴን እናት አድናለሁ። አንተ ራስን አድን። ለልጅ ያልሆንክ እኔ ልታድን አችልም። አንተን ላድን ነው የመጣሁት የምትለውን ነገር ይሄን ነገር እኔ መቼም ልቀበለው አልችልም። እርሶ መቼስ ያቁኛል፣ ነገር አስረድቾታለሁ ነገሩ። ስለዚህ እኔ ምንም አይነት እዚህ ነገር ውስጥ ያልከው ነገር ሊሆን አይችልም። ተመልሰህ ደግሞ ወስደህ ታላቅ እህቴ በደም የተጨማለቀች አለችና እና ወስደሃለሁ። አዋቂ እኮ ነው፣ ራሱን ችሎ የሚኖር ነው። እንደ እናቱ ወደ እግዚአብሔር ይቀርባል። ንስሐ ገብቶ ያላቸው ነገር ችግር ካለም ታጥቦ ወደ ቁርባናቸው ገብቶ ወደ እግዚአብሔር ቤት ነው የሚሄዱ። አንተም ቢሆን ወደዛ የምትመለስ ከሆነ ካልሆነ ልጅ አጎቴ አንተ ሲጀመር ደህና ነህ አባ። እኔና አንተ ስለ ታላቅ እህት ብትሆን ስለ ሁሉም ነገር እናወራለን። ችግር የለም አባ። እርሱ ችግር እኔ እናቴን ማየት እፈልጋለሁ። ምንም ልጅህን እኔ አምጥቼ እዚህ ያሳክማታል። አባ ኑጡ